ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የብልጽግናው ጄኔራል የብር ሸለቆ አነጋጋሪ ትዕዛዝ እንዲሁም ጌታቸው ረዳ ማህተሙን አላስረከብኩም አሉ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ጄኔራሉ ከፍተኛ የጦር መሪዎቻቸውን ሰብስበው ቀጣዩን የጦርነት ዕቅድ በተመለከተ አነጋጋሪ ትዕዛዝን ማሳለፋቸው ተሰምቷል። የሰሜን ምዕራብ ዕዝ አዛዡ ጄኔራል መሐመድ ተሰማ በብር ሸለቆና ሌሎች ቦታዎች ላይ ለሚገኙ ወታደራዊ አመራሮች በፕላዝማ ቀርበው በተለይ በአማራ ክልል ያለውን ሁኔታ በተመለከተ አዲስ አቅጣጫ የሰጡ ሲሆን በርካታ የሰራዊቱ አባላትም ከስምሪት ቀጠናቸው እንደጠፉም ሪፖርት ቀርቦላቸው ነበር ተብሏል። ጄኔራሉም ይህንን ሪፖርት ብላችሁ ታቀርባላችሁ ሲሉም ከፍተኛ ቁጣ ማሰማታቸው የተገለጸ ሲሆን ጄኔራሉ ቀጣይ ስለሚኖረው ስልጣን አስተያየት ከሰጡ በኋላም በቀጣይ ሌላ ብሔራዊ ግዳጅ አለብን ሲሉም ነው የተደመጡት። በአማራ ክልል ባለው ጦርነት ላይ ቀጣይ መተግበር አለበት ሲሉም ጄኔራሉ ለምስራቅ ዕዝ የሰራዊቱ አባላትና አመራሮች በሰጡት አቅጣጫም የፋኖን የሎጂስቲክ ማዕከላት በአየርና በከባድ መሳሪያዎች ማውደም ቀጣዩ ዕቅድ ይሆናል። የፋኖ መሪዎችን በማጥናት የድሮን ጥቃት መፈጸም፣ ከከተማ እስከ ገጠር የፋኖን የመረጃ ሰንሰለቶችና መዋቅሮችን መከታተልና መበጠስ፣ ሴሎችንም ማግኘት የሚል መመሪያ ሰጥተዋልም ተብሏል። ጄኔራሉ በተጨማሪም ከፋኖ የሚከዱ ካሉም በተለየ ሁኔታ እነሱን ለግዳጅ መጠቀም ያስፈልጋልም ብለዋል። አክለውም በማህበራዊ ሚዲያ የሚታየውን የአደረጃጀት ክፍፍልና ትርምስ በሚዲያ ሰራዊቱ በኩል የበለጠ ማጉላት ይገባልም ብለዋል። በውጊያ ስምሪት ላይም ቀድሞ የኃይል ማዛባት ሥራ መስራት ያስፈልጋል። ትናንሽ አሳሽ ኃይል በመስደድ ተኩስ ሲከፈት ከኋላ በርካታ ኃይል በማስገባት ከበባና አፈና በመፈጸም ጦርነቱን ማጠናቀቅ አለብን። የሌሊት ዘመቻዎችም መቀጠል አለባቸው ሲሉ አቅጣጫ ሰጥተዋልም ተብለዋል። ይህ በእንዲህ እንዳለ የፋኖ ኃይሎች ያስመረቁት ኮማንዶም እያነጋገረ ይገኛል። የፋኖ ኃይሎች የሰራዊት ግንባታም ተጠናክሮ ቀጥሏል ተብሏል። በትላንትናው ዕለት የአማራ ፋኖ በሸዋ ከሰም ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ልዩ የኮማንዶ አባላትን አስመርቋልም ተብሏል። ፋኖ በተለያዩ ቦታዎች የብርጌድ የክፍለ ጦር አደረጃጀትና የመዋቅር ማሻሻያዎችንም እያደረገ መሆኑ ተነግሯል። ከዚሁ ጋር በተያያዘም በክልሉ የተለያዩ ቦታዎች ላይ የሚደረገው ውጊያ ዛሬም እንደቀጠለ ሲሆን ትላንት ረፋዱንም የፋኖ ኃይሎች የተለያዩ ከተማዎችን መቆጣጠራቸው ተሰምቷል። በደቡብ ወሎ መቅደላና አካባቢው ለ3 ቀናት የዘለቀ ከባድ ውጊያ ሲደረግም ሰንብቷል። በኮሬ ከተማ አቅራቢያም ለ3 ቀናት የዘለቀውን ውጊያ ተከትሎም ትላንት ረፋዱን የፋኖ ኃይሎች የደብረ ዘይት ከተማን ተቆጣጥረው እንደነበረና ደብረ ዘይት ትምህርት ቤት ውስጥ መሽገው የነበሩት የአድማ ብተና ኃይሎችም መሸሻቸው ተገልጿል። በከተማው የአድማ ብተናና የሚሊሻ ካምፕ እንዲሁም ሎጂስቲክ ሆኖ ሲያገለግል የነበረው የስንቅ ማዕከልም ተቃጥሏል ተብሏል። በሚሊሻ አባላቱ ላይም ጉዳት መድረሱ የተነገረ ሲሆን ይህንን ተከትሎም ዛሬ ተጨማሪ የመንግስት ኃይል ሜካናይዝድና እግረኛ ጦሩን ጨምሮ ከኮሬም ወደ ደብረ ዘይት ከተማ እየገባ እንደሆነና ዙ 23 ሞርታርና ዲሽቃም በተከታታይ ሲተኮስ ነበር ተብሏል። በአካባቢው አሁን ላይም ከፍተኛ ውጥረት እንዳለ ተሰምቷል። ደሰም ተብሎ በሚጠራው ቦታም ከኮሬም ሲመለሱ በነበሩ የመንግስት ኃይሎች ላይ ድንገተኛ የደፈጣ ጥቃት ተከፍቶ የሜካናይዝድና ተተኳሽን ጨምሮ በርካታ የመንግስት ኃይሎች ላይ ጉዳት ደርሷል የተባለ ሲሆን በሰሜን ወረዳ ጋዛ ወረዳ እስቲያሽ ከተማም ትላንት ሌሊቱን በሚሊሻና አድማ ብተና ካምፕ ላይ በተፈጸመ ድንገተኛ ጥቃት የአካባቢው የሚሊሻ አዛዥ እንደተገደለና የዘመቻ መሪውም ቆስሎ በፋኖ ኃይሎች እንደተማረከ ተሰምቷል። 4 የሚሊሻ አባላትም እንዲሁ በፋኖ ኃይሎች ተይዘው እንደተወሰዱና 2 የቡድን መሳሪያዎችን ጨምሮም ከ11 በላይ የነፍስ ወከፍ መሳሪያዎች በእጃቸው መግባቱን ተነግሯል። በአካባቢው የነበረው የመከላከያ አመራርም ጥቃቱን ተከትሎ ሌሊቱን በወታደሮች ታጅቦ በፓትሮል ወደ ጋሸና አቅጣጫም ሸሽቶ ሄዷል ተብሏል። የፋኖ ኃይሎችም እስቲያሽ ከተማን እስከ ንጋት ድረስ ተቆጣጥረው እንደነበረና ንጋቱንም ከተማዋን ለቀው መውጣታቸውን የአካባቢው ምንጮች ገልጸዋል። በሌላ ዜና ጌታቸው ረዳ ማህተሙን አላስረከብኩም እጄ ላይ ነው አሉ። አቶ ጌታቸው ረዳ አሁንም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ነኝ፣ ማህተሙም እኔ ጋ ነው ያለው ሲሉ ከሪዮት ሚዲያ ጋር በነበራቸው ቆይታ ላይ ተናግረዋል። አቶ ጌታቸው ከጠቅላይ ሚኒስትሩ ጋር ስለነበራቸው አጭር ቆይታም የተናገሩ ሲሆን ምናልባት በቀጣይ ስልጣን ሊለቁ እንደሚችሉ ፍንጭ ሰጥተዋል። ሆኖም ግን ይህ የጠቅላይ ሚኒስትሩ ውሳኔ እንደሆነም አቶ ጌታቸው ተናግረዋል።
ይህ በእንዲህ እንዳለ ከቀናቶች በፊት አዲስ አበባ የገቡት ዶክተር ደብረጽዮን ገብረ ሚካኤልና ልዑካቸው በአዲስ አበባ ከጠቅላይ ሚኒስትሩ ጋር የነበራቸውን ስብሰባ አጠናቀው ወደ ትግራይ መመለሳቸውም ታውቋል። የደብረጽዮን ምክትልና የህወሓት ቃል አቀባይ የሆኑት አቶ አማኑኤል አሰፋም ከቀናት በፊት ከሪዮት ጋር በነበራቸው ፈታኝ ቃለ ምልልስ ላይ አቶ ጌታቸው ረዳ ወደ ትግራይ ቢመለስ ወደ ፕሬዝዳንት ጽህፈት ቤቱ እንዲገባ ትፈቅዳላችሁ ወይ በሚል ለቀረበላቸው ጥያቄም ፕሬዝዳንቱ እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገርን ነው፣ ጌታቸው እንዲሆን ከወሰንም በፕሬዝዳንት ጽህፈት ቤቱ ገብቶ ይሰራል ሲሉም አነጋጋሪ ምላሽን ሰጥተዋል። ይህ በእንዲህ እንዳለ ህወሓት በአድዋ ያሳየው ወታደራዊ ትርኢትና ያስመረቃቸው ኮማንዶዎችም እያነጋገሩ ይገኛሉ። ህወሓት ትጥቅ ይፈታል ተብሎ ሲጠበቅ ጭራሽ ኮማንዶዎችን ማስመረቁም ያልተጠበቀ ጉዳይ ሆኗል። የአድዋ ከተማ አስተዳደር የትግራይ ኃይሎች የከፈሉትን መስዋዕትነት የሚዳስስ መጽሐፍ ለማስመረቅ በሚል በአድዋ ስታዲየም ባዘጋጀው የመጽሐፍ ምረቃ ፕሮግራም ላይ ጄኔራል ምግበይ ኃይለ የሚመሩት ነው የተባለ ሰራዊት ወታደራዊ ትርኢት ያሳየ ሲሆን የኮማንዶ ኃይሎችም ሲመረቁ ታይተዋል። በምረቃ ስነ ስርዓቱ ላይም ባሳለፍነው ሳምንት በነጌታቸው ረዳ የታገዱት የህወሓት ከፍተኛ የጦር ጄኔራሎችም መገኘታቸው አነጋጋሪ ሆኗል። ይህም ጄኔራሎቹ ጌታቸው ረዳ ያስቆመንም የሚል መልእክትን ለማስተላለፍ ሳይሆን እንዳልቀረም ተነግሯል። ሆኖም ህወሓት በአድዋ ይህንን የኮማንዶ ምርቃት ትዕይንት ለምን በዚህ ሰዓት ማሳየት አስፈለገው የሚል ጥያቄንም አስነስቷል። ጄኔራል ምግበይ ኃይለ በበኩላቸው ለብሔራዊ ጥቅማችን ወደፊት እንጓዛለን በማለት ተናግረዋል። አንዴ ወደ ኤርትራ ሌላ ጊዜ ወደ ሌላ የሚል አጀንዳን አንቀበልም ሲሉም አክለዋል። ትላንት በአድዋ በአንድ የትግራይ ሰራዊት ኮር የመጽሐፍ ምርቃት ትርኢት መርሃ ግብር ላይ የተገኙት ጄኔራል ምግበይ የከፈልነው መስዋዕትነት ለህልውናችን መረጋገጥ የተከፈለ ነው ሲሉም ተሰምተዋል። ያ የተከፈለ መስዋዕትነት ከግብ እንዲደርስና የትግራይ ህዝብ ችግሮች እንዲፈቱ ከተፈለገም ልዩነቶቻችንን በሰለጠነ መንገድ መፍታት ይገባናል ሲሉም ተናግረዋል። የኛ አጀንዳ ብሔራዊ ጥቅማችንን ማስከበር ነው። አንዴ ኤርትራ ሌላ ጊዜ ሌላ የሚሉ አጀንዳዎችን አንቀበልም ሲሉም በስፍራው ለተገኙት የሰራዊቱ አባላት ሲያስረዱ ነው የተደመጡት። በሆነ ጉዳይ ላይ የተለያየ ሐሳብ ሊኖረን ይችላል። ይሁን እንጂ በመነጋገር ነው መፍታት ያለብን። ብሔራዊ አጀንዳችን ላይ እንጽና። ብሔራዊ አጀንዳችንን በግራና በቀኝ የሚወስዱብን ሐሳቦች አሉ። አንዴ ወደ ኤርትራ፣ አንድ ጊዜ ደግሞ ወደዛ ይላሉ። አይሆንም። ይሄ ለኛ አጀንዳ የመስጠት ጉዳይ ሳያደናግረን እንቁም። አሁን የተፈናቀለ ህዝብ አለን፣ ወደ ቦታው ይመለስ ነው አጀንዳችን። አሁን የተፈናቀለ ህዝብ አለን፣ ወደ ቦታው ይመለስ ነው አጀንዳችን። ህዝባችንን ስንመልሰው ደግሞ የግዛት አንድነታችን ይረጋገጣል። ህዝባችን ወደ ተረጋገጠ ማህበራዊና ኢኮኖሚያዊ ህይወቱ እንዲገባ አብረን እንታገል። ይሄው ነው ዋነኛ ብሔራዊ አጀንዳችንም ብለዋል። ከዚሁ ጋር በተያያዘ በትግራይ የሰፈነው ውጥረትና ከዕለት ተዕለት ትኩሳቱ እየጨመረ የመጣው የህወሓት አመራሮች ክፍፍልን አስመልክቶ መነሻ ምክንያቱ ስር የሰደደው የህወሓት አመራሮች የአውራጃነት አስተሳሰብና የፖለቲካ ባህል ነው ሲሉ አንዳንዶች እየገለጹ ይገኛሉ። የህወሓትን ፖለቲካ ጠንቅቆ የሚያውቀውና አሁን ከሚዲያ የጠፋው የፍትህ መጽሔት አዘጋጁ ጋዜጠኛ ተመስገን ደሳለኝም ከ2 ዓመት በፊት ትንቢት በሚመስል መልኩ በትግራይ አሁን ያለው ውጥረት እንደሚመጣና ህወሓትም እንደሚሰነጣጠቅ አስቀድሞ ተናግሮ ነበር። የህወሓት ፖለቲካዊ ስንጥቃት የጀመረው መለስ ዜናዊ ያረፉ ዕለት ነው ያለው ጋዜጠኛው ህወሓት እንደሚሰነጣጠቅ፣ ጦርነትም ዳግም ሊከፍቱ እንደሚችሉ እንዲሁም የፕሪቶሪያው የሰላም ስምምነት እንዲጸናም የትግራይ ህዝብ መጀመሪያ ህወሓትን መጠየቅ እንዳለበት፣ ለጦርነቱ መነሻ ምክንያትም መፍትሄ መሰጠት እንዳለበት አስቀድሞ ገልጾ ነበር። ትግራይ የ40 ነጋሪት ሀገር ነው ይባላል ያለው ጋዜጠኛ ተመስገን ደሳለኝ ህወሓት ከመለስ ዜናዊ ሞት በኋላ በአድዋ እንድርታና ራያ አካባቢ ተወላጅ አመራሮቹ የአውራጃ አስተሳሰብ ምክንያት እርስ በርሱ ሲሻኩት ጠቅላይ ሚኒስትር አብይ አህመድ ጭምር ከኢህአዴግ ውስጥ ሾልኮ ወጥቶ ስልጣን እንዲይዝ ከማድረጉም በተጨማሪ የትግራይ ህዝብ ከባድ ችግር ውስጥ እንዲገባ አድርጓል። ይህም የህወሓት ችግር ሊፈታ የሚችለው አክሱም ጽዮን ከረዳቻቸው ብቻ ነው ሲል አነጋጋሪ ገለጻም አድርጎ ነበር። ነብይ መሆን አይጠይቅም ያለው ጋዜጠኛው ከፕሪቶሪያው ስምምነት በኋላም የጊዜ ጉዳይ ነው እንጂ አንደኛው የህወሓት አንጃ ተገንጥሎ ይወጣል፣ ራሱን ያደራጃል፣ ከዛ በኋላ ግን ይዋጋል ሲልም አሳስቦ ነበር። ጋዜጠኛው ከፕሪቶሪያው ስምምነት በኋላም የትግራይ ጉዳይ ለጦርነት ነጋሪዎች ብቻ የሚተው ጉዳይ አይደለም፣ የፌዴራል መንግስቱም ክልሉን የሚቆጣጠርበትን መንገድ መፍጠር አለበት፣
የኢትዮጵያ ሕዝብም ከትግራይ ሕዝብ ጎን ሊቆም ይገባል ሲል አስቀድሞ አሳስቦ እንደነበርም አይዘነጋም። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ